የራሃ ጁማ የክብር ስፖንሰሮች ሂላል ኪርስ ፕሮዳክሽን፣ ዘምዘም ባንክ፣ بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الأمين وعلى آله وصحبه أجمعين اللهم صل وسلم وبارك على سيدنا محمد السلام عليكم ورحمة الله وبركاته يا راحة جمعة برنامجين جمرال راح جمعة جمرال زاري راح جمعة كان نور مسجد لنا من الناس ترى لفهم كي نور مسجد لاي قدمت مسجدنا نور مسجد كتقاقوا مسرات إذا اسمه تقاقوا مسجدنا زاري برنامجين وشيخوቻችንን የመስጊዱን ኮሚቴዎችንም እያናገርን ኑር መስጊድ ውስጥ የምናሳልፍ ይሆናል ኢንሻአላህ ኑር በኑር ሆነን እንጠብቃቸዋለን ተከታተሉ ኢንሻአላህ ፒያሳ ኑር መስጊድ ማለት ነው በተለምዶ በኒ ይባል ነበር አይደል በኒ አይደለም እኔ ኑር መስጊድ ነው ይባል መልካም ስለዚህ እንግዲህ የዛሬው የራሃ ጁማ ፕሮግራማችን ከዚህ ከፒያሳ ኑር መስጊድ ይሆናል ማለት ነው ወደ ውስጥ ገብተን ደግሞ የዚህ መስጊድ ታሪክን እንሰማለን እንዲሁም ደግሞ የተለያዩ የራሃ ጁማ ፕሮግራሞች ወደ እናንተ የምናደርስ ይሆናል ኢንሻአላህ እንድትከታተሉን እንጋብዛለን ተመልካቾቻችን ራሃ ጁማ ጀምሯል አብራችሁን ቆይታ ለማድረግ ዝግጁ ስለሆናችሁ ከልብ እናመሰግናለን ፏዴ እንዴት ነህ አልহামዱሊላህ ወላሂ ራሃ ጁማ እንግዲህ ኑር መስጊድ ላይ ራሃ ያረግን ነው ዛሬ ኑር መስጊድ በነገራችን ላይ ከተማው ወጣት ወንዱም ሴቱ ጁማ መስገድ ሲፈልግ ከድሮ ጀምሮ ራሃም ያረግበት ቦታ ነው ማለት ሰግዶም ጓደኞች ጋር ተገናኝተህ የምትሄድበት በተለይ አወሊያ ተማሪዎች ጁማ ረፍት አለን አወሊያ ተማሪ ረፍት አለንና ጁማ ሰግደን አቅሳ መጽሐፍ መሸጫ ጋር እንደረደራለን የድሮ እና የአወሊያ ተማሪ እርሜ እንዳይነሳ አንድ ፍሬ ልጆች ነን እኛ ምን ደርሰበታል አይደል በኒ መስጊድ በኋላ ላይ እንግዲህ በደንብ እናወራለን ኑር መስጊድ አዲሱንም ይሄን ከዚህ በፊትም ያለውን እናውቀዋለን መጠን ዳዋና ዳመጥበታለን ተራዊን ሰግዳለን ማለት 98 አካባቢ ነው የተሰራው ይሄና የኑር መስጊድ ድሮ ስንሳለኝ በደንብ አለ ታውቀዋለህ አንተ ኑር መስጊድ ድሮ እኔ ዩኒቨርሲቲ ተማሪ ያለሁ ነው የማውቀው 2001 ማለት ነው ይሄኛው አዲሱ መስጊድ አይ ቲንክ የተሰራ በዛ በአቅሳ በመስጊዱ በመጽሐፍ ቤቱ በኩል እንሰግር ነበር ትዝ ይለኛል ይሄኛው አልተከፈተምና ተመርቆ እንደገና ሲጀመር አታውቀውም ማለት ነው አርፍደን ስለምንመጣ ከካምፓስ 6 ኪሎ ነበር ማራውና ላይ ፎቅ ላይ ነበር መስጊድ ይሄ ማለት ነው ቴራሱ ላይና እኔም በሆነ መልኩ በጣም ትዝታለኝ አማካይ መስጊድ ነው ምናልባት እንግዲህ የራሃ ጁማ ፕሮግራማችን ዛሬ ሙሉ በሙሉ እዚሁ መስጊድ ውስጥ ይሆናል ማለት ነው በኋላ ላይ እንግዲህ መስጊዱን የሚያስጎበኙን ሰዎች ይመጣሉ ኻዳሚዎች ይመጣሉ ታሪክን በደንብ የሚያውቁ ሰዎች ይመጣሉና እሱን በደንብ እንጨዋወትበታለን ኢንሻአላህ አንድ ነገር ልላክልህና እናወራበታለን እስኪ ስልክ እናውጣ ታይታል ተቀርጻል የትም አትሄድ እሺ ጠይቀው ቶሎ ተናገር ساعتي جمعة دينار الرفارة ايوان والله ايوان سبحان والله ساعة جمعة دينار الرفارة جمعة فيه بريد
ይሄ ልጅ ጁምዓ ለመስገድ ብሎ በዚህ ኮርፎ ዘሎ እየሄደ ነው። እኛ ስንጠይቀው ጊዜ ምን አለ? የጁምዓ ሰዓት እያለፈብኝ ነው አለ። ይሄ አሁን ከስንት ገባው ይሄ ልጅ ወላሂ سأكون أنا مثلي تماما ኦኬ ተሰማ والله ሂማው ደስ ይላል በጣም ህፃን ልጅ ነው ጁምዓ ለመስገድ ብሎ ነው አጥር እየዘሉ እየሄደ ያለው እንግዲህ እንደዚህ አይነት ልጆች ስላለን አልহামዱሊላህ ማለት አጥር መዝለሉ ሌላ ጉዳይ ነው ግን ጁምዓ ለመስገድ ኢንተረስትድ ሆኖ ፍላጎት ኖሮት ወደዚህ መምጣቱ ተቸረጋል ሐቂቃ እንግዲህ አሁን ኢትዮጵያ ውስጥ እንደ ህግ ማውቀው ጁምዓ 5 ሰዓት ተኩል ላይ የመንግስት መስሪያ ቤት መዘጋት እንዳለበት በመንግስት ደረጃ በአዋጅ የታወጀ ነው አሁን 5 ተኩል ላይ ዝግ ነው በቃ 5 ተኩል ለምንድን ነው ዝግ የሆነበት ምክንያት እኛ ጁምዓ የረፍት ቀናችን ነው እሁድ አይደለም የረፍት ቀናችን ስለዚህ ግን ከሀገሪቱ ሁኔታ ጋር ታሳቢ ተደርጎ ትላልቅ ዑለማዎች ጥያቄ አንስተው ስለዚህ ፓርላማ ላይ ክርክር ሲደረግበት ማለት ነው ከዛ በኋላ መጨረሻ ላይ የጸደቀ ጉዳይ ነውና 5 ሰዓት ተኩል ላይ ወጣህ ጁምዓ የመስገድ መብት አለ ይሄ በእርግጥ ልጅ ነው ከትምህርት ቤት ነው ይወጣ ያለው በጣም ደስ የሚል ነገር ነው ሁለት ነገር ያሳያል አይደል አንደኛ ያው ይሄ ባጥር መዝለሉ እንዳለ የታፈነ ነገር እንዳለ ያሳያል አክቹአሊ አንድ ነገር ካልታፈነ ባልሆነ ቦታ ሊወጣ ይችላል ትክክለኛ በር ካለው ለምን ይዘላል ይሄ ልጅ የልጁ ጥንካሬ አንዱ ነገር ነው ሁለተኛ ደግሞ ምን ያክል ደግሞ የሥርዓት መጣስም እንዳለ ያሳያልና ምናልባት አሁን ቀደም አንተ ያነሳው ነገር አለ 5 ሰዓት ተኩል ተወጥቶ 7 ሰዓት ተኩል መግባት መብት ነው ወረቀት ላይ የተጻፈ ህግ የሚተገበር ህግ መሆኑን ስንቶቻችን እናውቃለን የጁምዓ ዕለት ተማሪዎች የሆን ሰዎች መስሪያ ቤት ተቀጥረን የምንሰራ ሰዎች የትኛውም የሥራ ዘርፍ ላይ ያለን ሰዎች ደግሞ ከ5 ሰዓት ተኩል ጀምሮ ወተን ጁምዓችን ሰግደን እስከ 7 ሰዓት ተኩል ነፃነት እንዳለን ስንቶቻችን እናውቃለን ይሄን አንድ እንትን ያደርጋል ይሄ ወሳኝነት ነው እንደ ወላጅም ደግሞ እንደ መጅሊስ ኃላፊነት እንዳለበትም አካል ደግሞ ይሄንን ነገር ትኩረት ሰተን በተለይ ደግሞ ተማሪዎቻችን ይሄን መብት እንዲከበርላቸው መስሪያ ቤቱ ተቀጥረው የሚሰሩ ወንድም እህቶች እንዲከበርላቸው መስራት እንዳለብን እንደ ወላጅም ደግሞ ትምህርት ቤት ልጆቻችን የሚማሩበት ትምህርት ቤት ይሄ ነገር ስራ ላይ ያውሉታል ወይ የሚለው ነገርም ደግሞ ቼክ ማድረግ እንዳለብን ያሳያል ወሳኝነት ነው ሐቂቃ ያነሳው እኛ እንግዲህ ይሄ መስጊድ ታሪኮቹ እንደሚያሳዩት የዚህ መስጊድ ታሪክ የአዲስ አበባ ተመስርታ በ20 ዓመቷ ላይ የተመሰረተችው ነው አይደል ወደ ኑር መስጊድ ስንመጣ ኑር መስጊድ ታሪክን ስንመጣ ይሄን ታሪክ ማለት ያኔ ባጼው ስርዓት ገና አዲስ አበባ ተመስርታ 20 ዓመቷ ላይ መስጊድ ያቋቋሙ አባቶቻችን ባሉበት ከተማ ውስጥ ባሉበት ሀገር ውስጥ ነን እኛ ለልጆቻችን ከ100 ዓመት በኋላ መስጊድ ትምህርት ቤት እንዳይሰግዱ መስገድ ሲከለከሉ ዝም ብለን ማየት ሐቂቃ ይሄ በጣም ራሳችን ልንታዘብ ይገባል ብዬ አስባለሁ ስለዚህ ይሄን ታሪክ ወላጆች ራሳችንን መጠየቅ አለብን ለልጆቻችን አሁንም ሰላት ላይ መገፋት የለባቸው ሂጃብ ላይ መገፋት የለባቸው ጁምዓ መስገድ አለባቸው ትምህርት ቤት ውስጥ ዩኒቨርሲቲ ውስጥ ያሉ ልጆች ሂጃባውን ኒቃባን ለብሳ መግባት አለባቸው ሰላታቸው መስገድ አለባቸው ብዬ አስባለሁ የዚህ ዘመን የቤት ስራ ነው ብዬ አስባለሁ መልካም እንግዲህ ራህ ጁምዓ ፕሮግራማችን ስፖንሰር ተደርጓል የዚህ ፕሮግራም የክብር ስፖንሰር ዘምዘም ባንክ ነው ዘምዘም ባንክ እንግዲህ ፈርቀዳጅ ከወለድ ነፃ ባንክ ነው የብሔራዊ ባንክ እንግዲህ ማሟላት አለበት ለባንክ ያስቀመጣቸው መስፈርቶች አሉ አይደል መስፈርቱን በአጭር ጊዜ አሳክቷል እንዲሁም ደግሞ በዘንድሮ ዓመት አንተ ሚዲያ ላይ ሰምተዋል ብዬ አስባለሁኝ ከፍተኛ ትርፍ በማስመዝገብም አድናቆትን አግኝተዋል ስለዚህ ዘምዘም ባንክ የራህ ጁምዓ ስፖንሰር ስለሆነ ከልብ እናመሰግናለን እኔ እናንተን ደግሞ እንደዚህ አምሮብን ዘንጠን ድንቀርብ ያደረገን ኒዛም ፋሽን ነው ከልብ እናመሰግናለን እናውቃለን ብዙ ጊዜ ሁሌ ነው የሚያዘንጠን ኒዛም እየሰራ ያለው ስራም ትልቅ ስራ ነው በተለይ ዋናነት አይታሞችን እናንተ ጨርቅ ግዙልኝ እኔ በሙያዬን ሰድቅ ያለው አለብሳለሁ የሚለው ነገር በጣም መወድለት ነገር ነው በጣም ደግሞ ቆንጆ ያማሩ ልብሶችን እየሰፋ ይገኛል ጀላቢያ አሁን ከውጭ ማስመጣት ያለብን አይመስለኝም የሀገር ሀብትም እዚሁ ማሰፋት እንችላለን ቆንጆ የሚያምሩ ልብሶችን እዚሁ ማሰፋት እንችላለን ስለዚህ ኒዛም ፋሽንን ከልብ እናመሰግናለን ዛሬ ለየት አድርጎ ያዘጋጀልን ምናልባት እንግዲህ እስከዛሬ በጀለቢያ ነበር የምናውቀው ፓኪስታን በተለምዶ ፓኪስታን የምንላቸውን ጀለቢያዎችና ኖርማል ጀለቢያዎችን ይሰራ ነበር ይሄ ደግሞ ምናልባት እንግዲህ በዚህ መልክ ደግሞ መስራት እንደሚችል ለማሳየት ነበር እኛን እንግዲህ ዛሬ አዴ አላውልቆም በዚሁ ነው እንደዛው ስለዚህ ኒዛምን ከልብ እናመሰግናለን ተመልካቾቻችን እናንተም እንግዲህ አብራችን ቆይታ እያደረጋችሁ ስለሆነ ከልብ እናመሰግናለን በዛሬው ዕለት እንግዲህ ኑር መስጂድ እንገኛለን የዚህ መስጂድ አመሰራረት ታሪክ እስካሁን ድረስ እንግዲህ ከ1908 እስከ 2018 ድረስ ያለውን ታሪክ እንዳሳለን ማለት ነው ተከታተሉን አንድ ፕሮግራምና መልእክት ተካተን እንመለስ በያላችሁበት
መልካም ቆይታ ይሁንላችሁ።